አክብሮታይ ሰላምታችን በእያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንደምን ቆይታችኋል? የለተረቡ የምሽት መረጃዎችን ከዚህ አስከትለን እናሰማለን። በቅድሚያም የሰዓቱን አንኳር ዘገባዎች በማስተዋወቅ እንጀምራለን። የአማራና የፋኖ ጉዳይ ከባድ ንትርክ አስነስቶ በሰፊው አወያይቷል። መነሻ ሐሳቡ በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ ናቸው። ሐሳቡ ወደ እስራኤል አንጋፋ ጋዜጣ ጄሩሳሌም ፖስት ማምራቱ ተሰምቷል። ኤርትራ በተከታታይ ኢትዮጵያን በተመለከተ ያሰማች ያለችው ወቀሳ በዛሬው ዕለትም ቀጥሏል። የኤርትራ ማስታወቂያ ሚኒስቴር ኢትዮጵያ እንደ ሀገር የመቀጠል ስጋት ውስጥ ገብታለች በሚል ለሶስተኛ ጊዜ ባጋራው መልእክት ኢትዮጵያ መንታ መንገድ ላይ ትገኛለች ሲል ከበድ ያለ ወቀሳ ሰንዝሯል። ከኤርትራ በኩል በ24 ሰዓታት ጊዜ ውስጥ ለሁለተኛ ጊዜ የተሰማ ከባድ ወቀሳ ነው። በአንድ ምክር ቤት አባል ዙሪያ ድርድር እየተካሄደ ነው። አባሉ በእስር ላይ የሚገኙ ናቸው። ማናቸው በምን ጉዳይ ታሰሩ የሚለውን ተሰሙታላችሁ። ኦነግና ኦፌኮ በቀጣይ ዓመት የሚካሄደው ጠቅላላ ምርጫ ላይ ለመሳተፍ የሚያስችል አቋም ላይ አንገኝም ብለዋል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና በዚህ ጉዳይ ዙሪያ የሰጡት ሐሳብ አለ። የፌደራሉ ከፍተኛ ፍርድ ቤት አራዳ ምድብ ችሎት ዶክተር ማህሌት ጎሽን ጨምሮ ሁከትና ብጥብጥ ማነሳሳት ወንጀል ክስ የቀረበባቸው 8 የጤና ባለሙያዎች ላይ ተጨማሪ የምርመራ ጊዜ መፍቀዱ ተሰምቷል። በባህር ማዶ መረጃችን የትራምፕ የታሪፍ ጦርነት ተመልሷል። ፕሬዝዳንቱ ጋብ አድርገውት የነበረውን የንግድ ጦርነት ዳግም ቀስቅሰውታል። በዛሬው ዕለት ወደ አሜሪካ በሚገቡ የብረትና አሉሚኒየም ምርቶች ላይ 50% ታሪፍ በመጣል ትራምፕ በርካታ ሀገራትን አስደንግጠዋል። በሌላኛው የሀገር ቤት መረጃችን ደግሞ ኬንያ ከኢትዮጵያ ጋር የሚደራደር ልዑካን ቡድን ወደ አዲስ አበባ መላኳን የድርድሩ በስኬት መደምደም ለኬንያ እፎይታ እንደሚሰጥ መዘገቡን እንነግራችኋለን። ቆይታችሁን እስከ ፍጻሜው ከኛ ጋር እንድታደርጉ በአክብሮት እየጋበዝን አሁን በቀጥታ ወደ መረጃዎቹ እንወስዳችኋለን። ከባድ ጭቅጭቅ ያስነሳው የአማራና የፋኖ ጉዳይ ሰሞኑን የአማራ ህዝብንና ፋኖን በተመለከተ ከወደ እስራኤል ከበድ ያለ ፖለቲካ ንትርክ ታይቷል። የጭቅጭቁ መንስኤ ሆኖ የታየው በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ በኤክስ ገጻቸው ያሰፈሩት መልእክት ነው። ማሲንጋ በኢትዮጵያ ግጭቶች ጉዳይ ከአማራ እስከ ኦሮሚያ ድረስ ሰላማዊ መፍትሄዎች የሚያፈላልጉ መሆኑን ነበር ያሰፈሩት። ይህን ተከትሎ የአማራ ህዝብ በፌደራሉ መንግስት የዘር ማጥፋት አደጋ ተደቅኖበት አምባሳደሩ ነገሩን አቃለው አጋርተዋል የሚል አንድ ሂሳዊ ጽሑፍ በጄሩሳሌም ፖስት ላይ ተሰፍሯል። የተቃውሞ ትችት ሐሳባቸውን በአንጋፋው ጋዜጣ ላይ አስፍረው የታዩት ሸለመ ሞላ የተባሉ ሰው ናቸው። አቶ ሸለመ የፌደራሉ መንግስት ሆነ ብሎ የአማራ ህዝብ መጠቀሚያ መሰረተ ልማቶችን ሳይቀር እያወደመ ነው ብለዋል። በሌላ አቅጣጫ ደግሞ ይህንኑ በጄሩሳሌም ፖስት በአቶ ሸለመ ሞላ የሰፈረውን አስተያየት ተመልክቻለሁ ያሉት በእስራኤል የኢትዮጵያ አምባሳደር ደግሞ የኔና የመንግስቴ ምላሽ ይህ ነው በማለት ሰፋ ያለ ሐሳብ አጋርተዋል። የአማራ ህዝብ በኢትዮጵያ በቁጥሩ ሁለተኛ ደረጃን የያዘ ነው ያሉት አምባሳደሩ አቶ ሸለመ በአስተያየታቸው እንዳሰፈሩት የተደቀነበት ምንም አይነት የህልውና ስጋት እንደሌለ ይታወቅልን ብለዋል። የአማራ ህዝብ በፌደራል አወቃቀር ውስጥ የራሱ ግዛት ያለውና ራሱን በራሱ የሚያስተዳድር ህዝብ ነው ሲሉም ተከራክረዋል። ጻፊው ወይንም አስተያየት ሰጪው አቶ ሸለመ ሞላ ደግሞ የፌደራሉ መንግስት በአማራ ክልል የጤና ተቋማት እንዳይሰሩ ትምህርት ቤቶች ጭምር እንዲወድሙ በማድረግ የህልውና ስጋት ደቅኗል ያሉ ሲሆን በእስራኤል የኢትዮጵያ አምባሳደር በበኩላቸው የተጠቀሱት ችግሮች መኖራቸውን በዚያው የጄሩሳሌም ፖስት ምላሻቸው ላይ አካተው ይሁንና ለዚህ ተጠያቂው የፌደራሉ መንግስት ወይንም የክልሉ መንግስት ሳይሆን ታጣቂ ኃይሉ ፋኖ ነው ብለዋል። የፋኖ ታጣቂዎች ተማሪዎች ትምህርት ቤት እንዳይሄዱ በመከልከል ትምህርት ቤቶቹን ወታደራዊ ካምፕ አድርጓቸዋል ብለዋል። መንግስት ከፋኖ ኃይላት ጋር ተደራድሮ መፍትሄ ለማምጣት ብዙ ጥረት አድርጓል ያሉት አምባሳደሩ የፋኖ ኃይላት ወጥ የሆነ አደረጃጀት የሌላቸው መሆኑ ለድርድርም ፈቃደኝነታቸውን አለማሳየታቸው የመንግስትን የመደራደር ፍላጎት ያለ ስኬት እንዲቀር አድርጎታል ብለዋል። እድሜ ጠገቡ የእስራኤል ተነባቢ ጋዜጣ ጄሩሳሌም ፖስት እንዲህ ባለ መንገድ የሁለቱን አስተያየት ሰጪዎች ሐሳብ አስተናግዷል። ኢትዮጵያ መንታ መንገድ ላይ ትገኛለች። ኤርትራ ኢትዮጵያ እንደ ሀገር የመቀጠል መንታ መንገድ ላይ ትገኛለች ስትል አዲስ ባወጣችው መግለጫ አቋሟን አንጸባርቃለች። ኤርትራ በተከታታይ ኢትዮጵያን በተመለከተ ያሰማች ያለችው ወቀሳ በዛሬው ዕለትም ቀጥሏል። የሀገሬው የማስታወቂያ ሚኒስቴር ኢትዮጵያ እንደ ሀገር የመቀጠል ስጋት ውስጥ ገብታለች ብሏል። ከኤርትራ በኩል በ24 ሰዓታት ጊዜ ውስጥ ለሁለተኛ ጊዜ የተሰነዘረው ይህ ክስ አዘል ጽሑፍ የሁለት ክፍሎች ቀጣይ መሆኑን የታወቀው ኤርትራ ብሔርተኝነትና ሀገራዊነት በሚል ኢትዮጵያን በተመለከተ በሶስት ክፍሎች ባሰፈረችው ጽሑፍ ታሪክ ያለቻቸውን ሁነቶች በመጥቀስ ኢትዮጵያ ውስጥ እየተፈጠሩ ያሉ ፖለቲካዊ ጉዳዮች ለአፍሪካ ቀጠና ስጋት ናቸው ብላለች። ኤርትራ ይህንን ክስ ከአጤ ኃይለ ሥላሴ ዘመነ መንግስት አንስቶ እስካሁን አሉኝ ያለቻቸውን ታሪካዊ ጉዳዮች በማጣቀስ ያስነበበች ሲሆን ይህም በትናንትናው ዕለት የማስታወቂያ ሚኒስትሩ የማነ ገብረ መስቀል ካቀረቡት ውንጀላ ጋር ተዳምሮ
በ24 ሰዓታት ጊዜ ውስጥ ለሁለተኛ ጊዜ የተሰማው ወቀሳ ነው። ትናንት ማክሰኞ ግንቦት 26 ቀን 2017 ዓ.ም የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በይፋ ኤክስ ገጻቸው ባሰፈሩት መልእክት በአሁኑ ወቅት የብልጽግና ደጋፊዎች ስለ ኤርትራ ማንኛውንም ነገር መተቸት ላይ ትኩረታቸውን አድርገዋል ብለዋል። የብልጽግና ፖለቲካ ደጋፊዎች ወይንም ተሳዳቢዎች ያሏቸውን አካላት የአገሪቱን ጥንታዊና ዘመናዊ ታሪክ በመከለስና በማዛባት የወነጀሉ ሲሆን የኤርትራ ምጣኔ ሀብትና እምቅ አቅም ዝቅ አድርገው ይመለከታሉ ብለዋል። የማስታወቂያ ሚኒስትሩ የዚህ መነሻ የባህር በር ለማግኘት ካለ ጥልቅ ፍላጎት ነው ያሉ ሲሆን ይህም የጎረቤት ሀገራትን ሉዓላዊ መሬት እስከ መውሰድ ይደርሳል ብለዋል። የማነ ገብረ መስቀል የኢትዮጵያ ምጣኔ ሀብት እድገት በኤክስ ልጥፋቸው ላይ አጣጥለው ኢትዮጵያ ላለፉት 2 አስርት ዓመታት ተደጋጋሚ የዕዳ እፎይታ ማግኘቷን መዘንጋት የለብንም ብለዋል። በዛሬው ዕለት እርሳቸው የሚመሩት መስሪያ ቤት ደግሞ ኢትዮጵያን በተመለከተ ባወጣው የጽሑፍ መግለጫ በኢትዮጵያ ያለው የፖለቲካና የጸጥታ ሁናቴ የዜጎቿ ብቻ ሳይሆን የመላው አፍሪካ ህዝቦችና የድንበር ተጋሪዎቿ ስጋት ሆኗል ብለዋል። የቀጠናው የፖለቲካ ምሁራን ሁናቴው እያሳሰባቸው በመሆኑ ኢትዮጵያ የተለያዩ የስጋት ትንታኔዎች ሲሰጡባት ቆይታለች ብለዋል። ይህን ሁናቴ ከኤርትራ አንጻር ተመልክቶ በተከታታይ ማብራሪያ መስጠቱን የገለጸው ሚኒስቴሩ በሶስተኛ ክፍል ጉዳዩን በተመለከተ ተጨማሪ ሐሳብ አስፍሯል። ኤርትራ ከአጤ ኃይለ ሥላሴ ዘመነ መንግስት አንስቶ እስካሁን ተፈጥሯል ያለቻቸውን ታሪካዊ ሁነቶች በመጥቀስ ይህን ወቀሳዋን ያሰማች ሲሆን ደርግን፣ ኢህአዴግን፣ የብልጽግናን መንግስት አስተዳደር በአንድ ላይ ወቅሳለች። ኤርትራ ሁናዊ ጉዳዮችን ባነሳሳችበት ይህ የትችት ጽሑፍ ብልጽግና ባለፉት 7 ዓመታት የስልጣን ዘመኑ ለኢትዮጵያ የሚመጥን ፖለቲካዊ ተአማኒነት ብቃትና የአስተዳደር መረጋጋት መዋቅር እንዳልነበረው መሬት ላይ የተገለጠ እውነት ነው ስትል ወቅሳለች። ኤርትራ በኢትዮጵያ ውስጥ ያሉ ክልሎች በስርዓት አልበኝነትና ሰላም መረጋጋት እጦት ሲማቅቁ ማየት የአደባባይ ሚስጥር ሆኗል ብላለች። በሌላ በኩል የብልጽግና መንግስት ሰላምን ለማስፈን ከሚያስተዳድረው ህዝብ ጋር እንደ መደራደርና የሀገሪቱን አንድነት ሉዓላዊነት የማስጠበቅ ስልታዊ መፍትሄዎችን እንደመፈለግ በፖለቲካ መንዛሪነት ተጠምዷል ስትል ነው ኤርትራ ወቀሳዋን የሰነዘረችው። ይህ በዚህ እንዳለ ኢትዮጵያ መከላከያ ሚኒስትር አይሻ መሐመድ የኤርትራው ፕሬዝዳንት በ34ኛው የነጻነት በዓላቸው ላይ ኢትዮጵያን ጠቅሰው ከተናገሩ በኋላ ሀገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ጠባይ እንደሆነ እናውቃለን ብለው ነበርም። መከላከያ ሚኒስትሯ የሀገሪቱ መከላከያ ሰራዊት በስም ያልጠቀሷቸው አካላትን ምክር እየሰሙ ብድግ ለሚሉ ትንንሽ ኃይላት የተደራጀ አይደለም ብለዋል። ይህ በዚህ እንዳለ አምባሳደር ዲና ሙፍቲ ሆርን ሪቪው በተባለ ገጽ ላይ ባወጡት ጽሑፍ የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛቶች እንዲያስወጣና ለኢትዮጵያ መንግስት ተቋሚ ኃይላት ድጋፍ ከመስጠት እንዲታቀብ ዓለም አቀፉ ማህበረሰብ ግፊት ያደርግ ዘንድ ጠይቀዋል። የጤና ባለሙያዎች የችሎት ውሎ የፌደራሉ ከፍተኛ ፍርድ ቤት አራዳ ምድብ ችሎት ዶክተር ማህሌት ጎሽን ጨምሮ ሁከትና ብጥብጥ ማነሳሳት ወንጀል ክስ የቀረበባቸው 8 የጤና ባለሙያዎች ላይ 8 ተጨማሪ ምርመራ ቀን መፍቀዱ ተሰምቷል። ዶክተር ማህሌትን ጨምሮ ክሱ የቀረበባቸው የጤና ባለሙያዎች ከዚህ ቀደም ግንቦት 13 ቀን 2017 ዓ.ም በፌደራሉ ከፍተኛ ፍርድ ቤት አራዳ ምድብ ችሎት ቀርበው ፖሊስ 12 ቀናት ጊዜ እንዲሰጠው መጠየቁን ተከትሎ ፍርድ ቤቱ የ12 ቀናት የምርመራ ጊዜ ፈቅዶ እንደነበር የዶክተር ማህሌት ቤተሰቦች መናገራቸውን አዲስ ስታንዳርድ አስነብቧል። ይህን ተከትሎ ከ12 ቀናት በኋላ በተያዘው ሳምንት መጀመሪያ ሰኞ ግንቦት 25 ቀን 2017 ዓ.ም ፍርድ ቤት የቀረቡ ሲሆን ፖሊስ ምርመራዬን ስላልጨረስኩ ተጨማሪ 14 ቀናት ይሰጠኝ ሲል ጠይቋል። በዚህም በዛሬው ዕለት በፌደራሉ ከፍተኛ ፍርድ ቤት አራዳ ምድብ ችሎት ዶክተር ማህሌት ጎሽን ጨምሮ ሁከትና ብጥብጥ ማነሳሳት ወንጀል በተጠረጠሩ 8 የጤና ባለሙያዎች ላይ 8 ቀናት ተጨማሪ የምርመራ ጊዜ መፈቀዱን የዶክተር ማህሌት ቤተሰቦች ተናግረዋል። በሀገር አቀፍ ደረጃ የጤና ባለሙያዎች የሥራ ማቆም አድማ ላይ መሆናቸውን ተከትሎ ሰኞ ግንቦት 11 ቀን 2017 ዓ.ም ረፋዱን በጸጥታ አካላት ከመኖሪያ ቤታቸው ተወስዶ የነበሩት አናቶሚክ ፓቶሎጂስት ዶክተር ማህሌት ጎሽን ጨምሮ በ9 ግለሰቦች ላይ ሁከትና ብጥብጥ ማነሳሳት ከጸረ ሰላም ኃይላት ጋር በመተባበር የሚል ክስ እንደቀረበባቸው የዶክተር ማህሌት ቤተሰቦች ተናግረዋል። በምክር ቤቱ አባል ዙሪያ እየተካሄደ ያለው ድርድር በምክር ቤቱ አባል ዙሪያ ድርድሮች እየተካሄዱ ነው። የምክር ቤት አባሉ አቶ ዮሐንስ ተሰማ ይባላሉ። የቤንሻንጉል ክልል ምክር ቤት አባል ናቸው። ምክር ቤት የገቡት የቦሮ ዴሞክራሲያዊ ፓርቲ ቦዴፓን ወክለው ነው። አባሉ ባለፈው የካቲት ወር መጨረሻ ያለመከሰስ መብታቸው ሳይነሳ መታሰራቸው አይዘነጋም። አቶ ዮሐንስ ከታሰሩ ከሳምንታት በኋላ ያለመከሰስ መብታቸው የተነሳ ሲሆን ከዚያ በኋላ በተደጋጋሚ ፍርድ ቤት ቀርበው እንደነበር የቢቢሲ ዘገባ አስታውሷል። የእስራቸው ምክንያት ህዝብን ከህዝብ የሚያነሳሳ ሐሰተኛ መረጃዎችን በማሰራጨት መንግስትን በኃይል ለመጣል ከሚጥሩ አካላት ጋር ግንኙነት መፍጠር የሚል ነው። አቶ ዮሐንስ እስር ላይ የሚገኙ ናቸው። በዛሬው ዕለት ቢቢሲ ባወጣው ዘገባ ደግሞ እርሳቸውን ለማስፈታት ድርድር እየተካሄደ መሆኑን አመላክቷል። በዚህም አቶ ዮሐንስ ተሰማ
ከስር እንዲፈቱ የሚያስችል ስምምነት በክልሉ መንግስትና በተቋሚ ቦሮ ዴሞክራሲያዊ ፓርቲ ቦዴፓ መካከል ተፈርሟል። በሁለቱ አካላት ስምምነት መሰረት አቶ ዮሐንስ ከስር የሚፈቱት ሌሎች መግባባት ላይ የተደረሰባቸው ነጥቦች ትግበራ ሂደት ከታየበት በኋላ እንደሆነ ቦዴፓና ከአደራዳሪዎቹ አንዱ የሆነው የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት አስታውቋል። በቤንሻንጉል ክልል መንግስትና ባለፉት ወራት ከክልሉ መንግስት ጋር መካረር ውስጥ የገባው ቦዴፓ መካከል ንግግር የተካሄደው ባለፈው ሳምንት ረቡዕ ነው። አሁን እየተደረገ ያለው ንግግር የክልሉ ርዕሰ መስተዳድር አሻድሊ ሐሰን፣ ምክትላቸው አቶ ጌታሁን አብዲሳ፣ የክልሉ ብልጽግና ጽሕፈት ቤት ኃላፊ አቶ ይስሐቅ አብዱል ቃድር እንዲሁም ሌሎች የክልሉ ከፍተኛ ኃላፊዎች እየተገኙበት ነው። አቶ ሰለሞንና የቦዴፓ ሊቀመንበር አቶ አመንቴ ገሺ ጉዳዩን አስመልክተው ለቢቢሲ ከሰጡት መረጃም ይህን ለማወቅ ተችሏል። የታሳሪው የአቶ ዮሐንስ ተሰማ ፓርቲ ቦዴፓ ደግሞ በሊቀመንበሩ አቶ አመንቴ ገሺ፣ በፓርቲው የውጭ ግንኙነት ኃላፊና የፓርላማ አባል ዶክተር መብራቱ አለሙ እንዲሁም ሌሎች ስራ አስፈጻሚ አባላት እንደተወከለ ነው የተሰማው። ምርጫውን የሚያሳትፍ አቋም የለንም። ፕሮፌሰር መረራ ጉዲና ኦነግና ኦፌኮ በቀጣይ ዓመት በሚካሄደው ጠቅላላ ምርጫ ለመሳተፍ የሚያስችል አቋም ላይ እንደማይገኙ ተናግረዋል። ፓርቲዎቹ በተለያዩ አካባቢዎች የሚካሄዱት ግጭቶች ብቻ ምርጫውን ላለማካሄድ በምክንያትነት ሊጠቀሱ የሚችሉ ናቸው ብለዋል። ፓርቲዎቹ ከቦታ ቦታ ተንቀሳቅሰው ህዝባዊ ውይይቶችንና የምርጫ ቅስቀሳ ማድረግ እንደማይችሉ መንግስት ከፍተኛ ጫና እያደረሰባቸው እንደሚገኝም ለቢቢሲ የኦሮምኛው ቋንቋ አገልግሎት ተናግረዋል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ነባር ችግሮች ሳይፈቱ ምርጫ ከተካሄደ ሀገሪቱን ወደ ባሰ ትርምስ ይከታታል ብለዋል። ይሁንና ኢትዮጵያ ብሔራዊ ምርጫ ቦርድ የተለየ ነገር ካላጋጠመ በስተቀር ሰባተኛው ሀገር አቀፍ ምርጫ በቀጣዩ ዓመት ይካሄዳል ብሏል። የኢትዮ ኬንያ የአዲስ አበባው ድርድር። ኬንያ ተደራዳሪ ልኡካን ቡድኗን ወደ ኢትዮጵያ ልካለች። በኬንያ የጭንቀት ወቅት የሚደረግ ድርድር ነው። ድርድሩ ከኤሌክትሪክ ኃይል ሽያጭ ጋር የሚያያዝ ነው። ሀገሪቱ በሁሉም አቅጣጫ የምታመርተው ኤሌክትሪክ ኃይል መጠን አነስተኛ በመሆኑ ከኢትዮጵያ የኃይል ግዢ መፈጸም ከጀመረች ዓመታት ተቆጥረዋል። ያም ሆኖ በቂ አልሆነም። እናም ለአዲሱ ተጨማሪ የኃይል አቅርቦት ሌላ ድርድር አስፈላጊ ሆኖ ተገኝቷል። ይህንንም የኬንያ ቴሌቪዥን ጣቢያ KDR TV በዘገባ አመላክቷል። ኬንያ በአሁኑ ሰዓት በኤሌክትሪክ ኃይል ፍላጎትና አቅርቦት መካከል የተፈጠረውን ክፍተት ለመሙላት ከኢትዮጵያ ጋር መደራደር አስፈልጓታል። በዚህም አሁን ባለው ሁናቴ የኬንያ ኤሌክትሪክ ኃይል አቅርቦትና ፍላጎት የ283 ሜጋዋት ክፍተት የታየበት ሲሆን አሁን ያለው የኬንያ የኤሌክትሪክ ኃይል ክፍተት ለመሙላት ተስፋው የተጣለው በኢትዮጵያ ላይ ነው። በዚህም ኬንያ ከዚህ ቀደም ከኢትዮጵያ ስትገዛው ከነበረው የኤሌክትሪክ ኃይል በተጨማሪ 200 ሜጋዋት ኤሌክትሪክ ኃይል ለመግዛት ልኡኳን ወደ ኢትዮጵያ ለድርድር ልካለች። በኤሌክትሪክ ግዢው ዙሪያ ለመደራደር ወደ ኢትዮጵያ ማቅናቱ የተመላከተው በኬንያ የኤነርጂና ኃይል ሚኒስቴር የተመራው ልኡካን ቡድን ነው። ወደ ኢትዮጵያ ያቀናው የኬንያ ልኡክ በኤሌክትሪክ ኃይል የክፍያ ታሪፍ አቅርቦቱ የሚከናወንበትን ጊዜ፣ የማስተላለፊያዎቹን ደህንነት አጠባበቅ የተመለከቱ ጉዳዮችን እንደሚደራደርባቸውና ስምምነትም እንደሚፈጽምባቸው ተነግሯል። ለኬንያ የሚቀርበው ተጨማሪ መጠባበቂያ ኃይል ከታላቁ የኢትዮጵያ ህዳሴ ግድብ ከሚመነጨው ሊላክ እንደሚችል ነው የተነገረው። ከ3 ዓመታት በፊት ኬንያና ኢትዮጵያ ለ25 ዓመታት የሚቆይ የኃይል ግዢ ስምምነት መፈጸማቸው የሚታወስ ሲሆን ኢትዮጵያ ለኬንያ ኤሌክትሪክ በማቅረብ በኪሎዋት 6.5 የአሜሪካ ሳንቲም እንደምታስከፍል ታውቋል። ኢትዮጵያ ለኬንያ፣ ጅቡቲና ሱዳን የኤሌክትሪክ ኃይልን በሽያጭ የምታቀርብ ሲሆን ከሁሉም አቅርቦቶች የኬንያው ድርሻ ከፍ ያለ ነው። ሱዳን የእርስ በርስ ጦርነት ውስጥ የምትገኝ ሲሆን የሀገሪቱ የኃይል ማስተላለፊያ መስመሮችና ማከፋፈያ ጣቢያዎች በመውደማቸው የኤሌክትሪክ ኃይል አቅርቦት በከፍተኛ ደረጃ መውረዱን ዘገባዎች ያሳያሉ። በመጨረሻም የትራምፕ ቀነ ገደብ ዛሬ ሊጠናቀቅ ነው። ፕሬዚደንት ዶናልድ ትራምፕ ጋብ አድርገውት የነበረውን የንግድ ጦርነት መልሰው አስጀምረዋል። የትራምፕ አስተዳደር በዛሬው ዕለት ወደ አሜሪካ በሚገቡ የብረትና አሉሚኒየም ምርቶች ላይ 50% ታሪፍ በመጣል በርካታ ሀገራትን አስደንግጧል። ብረቶቹ ላይ ቀድሞ የነበረው ታሪፍ 25% የነበረ ሲሆን አሁን ወደ 50% ከፍ ብሏል። ትራምፕ ከ100 በላይ ሀገራት ከ10% ታሪፍ ጀምረው እንደየሀገራቱ መጠን ታሪፍ ጥለዋል። ውጥረቱን ተከትሎ የትራምፕ አስተዳደር ውሳኔውን ያጤነ ሲሆን ለ90 ቀናት ታሪፉ እንዳይተገበር እፎይታ ሰጥቶ ነበርም። ማለትም የእፎይታ ጊዜ ሰጥቶ ነበርም። በ90 ቀናት የዓለም ሀገራት ከአሜሪካ ጋር የንግድ ስምምነት እንዲያድሱም እድል ነበራቸው። የዓለም ሀገራት ለአሜሪካ ምርጥ የተባለ የንግድ ስምምነታቸውን እንዲያቀርቡ የተቆረጠው ቀነ ገደብ ዛሬ ያበቃል ተብሏል። እስካሁን በዚህ ጊዜ መሃል ከአሜሪካ ጋር ስምምነት ያደረገ ሀገር ከእንግሊዝ ውጪ ሌላ የለም። ከእንግሊዝ በስተቀር በሌሎች ሀገራት ላይ ታሪፉ ተግባራዊ እንዲሆን ነው ትራምፕ ወስነዋል የተባለው።
ትራምፕ የፎይታ ጊዜ ያሉት የ90 ቀናት ቀነ ገደብ የሚጠናቀቀው በሚቀጥለው ጁላይ ወር መግቢያ ሲሆን ፕሬዝዳንቱ ስምምነቱን የማስገቢያ ቀን ዛሬ ማለቁን አውጀዋል። ብረትና አሉሚኒየም ምርቶች ላይ በጥፍ የጨመረው የ50% ታሪፍ ትራምፕ ትናንት ማክሰኞ በፊርማቸው አጽድቀዋል። የብረት ምርትን በተመለከተ ትራምፕ ጠንካራ አጀንዳ ሲያራምዱ የቆዩ ሲሆን በተለይ ቻይና፣ ሜክሲኮና ካናዳ ታሪፉ በዋነኝነት የሚነካቸው ናቸው። ወደ አሜሪካ ከሚገባው የብረት ምርት ሩብ ያህሉን የሚልኩት ካናዳና ሜክሲኮ ሲሆኑ ካናዳ አሁን በወጣው 50% ታሪፍ የበለጠ ጫና የሚያርፍባት ሀገር ሆናለች። ያም ሆኖ ትራምፕ ካስቀመጡት ቀነ ገደብ ቀድሞ ታሪፍ መጫናቸው በሀገራቱ ዘንድ ቅሬታ እንዲሰማ አድርጓል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።